ቀድሞ ጎጃም ክፍለ ሀገር ባህር ዳር አውራጃ ቸፈር ወረዳ ዱር ቤት የሚባል ከተማ ውስጥ ተወለድኩ። በ1963 እዚያ ከተወለድኩ በኋላ በአያቶቼ እጅ ነው በብዛት ያደግኩት። እስከ 3ኛ 4ኛ ክፍል እዛው ዱር ቤቴ አያሌው መኮንን ትምህርት ቤት ተማርኩ። ከዛ ወደ ባህር ዳር መጣሁ። ሰርጸ ድንግል እስከ 6ኛ ክፍል ተማርኩ። 7 እና 8 አገው ምድር አውራጃ ይባል የነበረው የድሮው እንጅባራ ከተማ 7 እና 8 ተማርኩ። ከዚያ በኋላ ከ9 እስከ 12 እዚህ ባህር ዳር ጣና ሐይቅ ተማርኩ። ጊዮን ሰነፍ ተማሪ ነበር። ጎበዝ ተማሪ አልነበረም። ያን ያህል ሰነፍ እንኳን ባትለው ጎበዝ ተማሪ አልነበረም። አሁን በቃ ሞር ወደዚህ ወደ ጨዋታው ወደ አክቱ ምናምን የሚያመራ አይነት ተማሪ ነው የነበረውና 10ኛ ክፍል ተማሪ እያለን ነው የትምህርት ቤቱ ውስጥ ቲያትርና ስነ ጽሁፍ ክበብ ነበረ እና እዛ ውስጥ ትንሽ መሳተፍ ጀመር። ከሱ በፊት ከሚታወቁ ቲያትሮች ውስጥ የዲያቆን ዳንኤል ክብረት አሁን መዋዘ ጥበባት እሱ እዚህ ነው የተማረው ሃይ ስኩል እና እሱ 12ኛ ክፍል ሲወስድ ሲዘጋጅ እኛ ነበርን የተተካን ከስር እኔና ጓደኞችና የሱ ምርጥ የሙሉ ጊዜ ቲያትሮች ነበሩት። በግጥም ነው የሚጽፍ። መርዘኛው እባብና ሽምቅ ወጥመድ የሚሉ ቲያትሮች ነበሩት። 1982 ነው ማወራህ። በዚያን ሰዓት የሙሉ ጊዜ ቲያትር በሃይ ስኩል ደረጃ እንሰራ ነበር። ያኔ በጣም አክቲቭ ፓርቲሲፓንት የነበረው ዳንኤል ክብረት ነበር። ጣና ሐይቅ አጠቃላይ 2ኛ ደረጃ ትምህርት ቤት ውስጥ እና እኛ 10ኛ ክፍል እያለን 82 ላይ ይመስለኛል ዳንኤል 12ኛ ክፍል ነበርና መርዘኛው እባብ የሚል በጣም ቆንጆ ቲያትር ጽፎ መሪ ገጸ ባህሪውን የሚጫወተው ዳንኤል ክብረት ነው የነበረውና 12ኛ ክፍል ስለሆንኩኝ ለማትሪክ ዝግጅቴን ይጋፋብኛል። ስለዚህ እናንተ ስሩ ብሎ ወደኛ ሰጠን ማለት ነው። ከዛ ሙሉ ኃላፊነቱን እኔና ጊዮን ተረከብን ማለት ነው። እና ጥላሁን ደግፌ ይባል ነበር የአማርኛ መምህራችን። አይ አትችሉትም፣ የሱን ያክል አታደርሱትም ብሎን ነበር። ግን በጣም ሰራ ነው ቤታችን ቁጭ ብለን ማለት ነው። እኔና ጊዮን ዋናውንና ቀጣዩን ገጸ ባህሪ እየተለማመድን እያጠናን በአንድ ሳምንት ውስጥ አደረስነውና መድረክ ላይ ይዘን ወጣን። ከዛ በኋላ በትምህርት ቤቱ ማህበረሰብ ዘንድ በጣም የነው ማትለው አድናቆት አገኘን ማለት ነው። ባህር ዳር አካዳሚ ነበርኩ እና 2002 አጋጣሚ ባህር ዳር አካዳሚ እያለሁ መሪ ተዋናይና ደረጃ 2 ተዋናይ መቅጠር እንፈልጋለን አለ። መሪ ተዋናይ ላይ ተወዳደሩ አለፍኩና ከ82 ሰኔ 10 ጀምሮ የሙሉ ዓለም ንብረት ሆንኩ። ምን ይጠቅሞታል? ከዓለም ያገናኘኛል ጋዜጣው። አዎ 1986 የተስፋዬ ማሞ ወንድማገኘሁ ፍቅር መጨረሻ የሚል እውነተኛ ታሪክ ላይ የሚያጠነጥን ጣና ላይ ፍቅር መጨረሻ ደሴቱ ነው እና እዚያ ላይ ዘመኑ በትክክል አይታወቅም። 2 ፍቅረኛሞች ታሪክ ላይ የሚያጠነጥን እውነተኛ ታሪክ ነው። እሱን ሰራሁ። እንግዲህ የመጀመሪያ ፊልም እሱ ነው። ምን እያሉ ነው ዘለቀ? ኧረ ተይ፣ ወይ ሰክረው ወይ ነካርጓቸው ታልሆነ በስተቀር የሚናገሩት አንዱ ማይጨበጥ። እስቲ አሁን ማን ይሙት ሌላ ሰው ቢያቸው አሁን ጤንነታቸውን ይጠራጠራል። ሩቅ ዓመት ነው 32 ዓመት። አሁን የኔ ፊልም ያን ጊዜ የጻፍኩት ፊልም የሚፈልጋቸውን እድሜ ያላቸው ሰዎች አልነበሩም። ትልቅ ሰዎች ወደ ትወና አልመጡም ነበር። ባህር ዳር እና አካባቢው አማራ ክልል ገና በዛ ጊዜ ቲያትርም ገና በመነቃቃት የነበረበት ጊዜ ነው። ትምህርት ቤቶች አካባቢ፣ ክለቦች አካባቢ ይሰራል እንጂ እንደ ፕሮፌሽናል ተዋናይነት፣ እንደ ፕሮፌሽናል ተውኔት፣ እንደ ፕሮፌሽናል ምድረካ አልተጀመረም ነበር እና በጣም ግራም ያጋባ ነበር። ትልቅ ሰዎች ነበሩ። ለምሳሌ የዋናው ገጸ ባህሪ ወላጆች የዋናው ገጸ ባህሪና የዋናው ገጸ ባህሪ በሁለት ልጆች ፍቅር ላይ የተመሰረተ ስለሆነ አባቶችን ስፈልግ ችግር ነበር። አዛዥ ታከለን ዘላለም ብርሃኑን አመጣ ነው። የቀጥቃጩን አባት ብንፈልግ ማንም የሚመስል ያገኘነው የተሻለ የቀረበ ሆኖ ያገኘነው ጊዮንን ነው።
የተሻለ የቀረበ ማለት ጊዮን ልጅ ነው፣ በጣም ልጅ ነው ገጸ ባህሪው። ግን ምንም ልናደርግ አንችልም። አዛዥን ያክል ሰው ተመሬት ተነስቶ እንዲህ ያለ ውርደት ይወርዳል? ምክንያት ይኖራቸዋል መስሏቸው ነው። ኧረ በጉዲ ምኑ ነው የሚመስላቸው? ልጅ ከእሳቸው ልጅ ጋር ልትተዋወቃለን፣ አብረን ነው የምንማር አስተናታል። አንደኛ ፍላጎት ነበር፣ ከፍ ያለ ፍላጎት። ፊልም ትሰራላችሁ ሲባል ልጆቹ አቅላቸውን ሳቱ። በቃ ደስታቸው መሬት የለቀቀ ደስታ ነበር። ስለዚህ ለኔ እንደ ግብአት የተጠቀምኩት አንደኛ ፍላጎት ነው። ከልብ የመነጨ የመስራት ፍላጎት ያላቸው ልጆች ናቸው። ስለዚህ ከአዲስ አበባ ሰው ወስደህ የጎጃምን ቋንቋ እንዲወስድ ከመግራት ይልቅ የሀገሩን ልጆች በራሳቸው ለዛ፣ በራሳቸው ቋንቋ፣ በራሳቸው ባህል እንዲሰሩት ማድረግ ቀላል ስለነበር ጊዮንን አመጣ ነው። ቀጥቃጭ ብረት ቀጥቃጭ ሆኖ ነው የሚሰራው። የቋንቋ ለዛው የሚገርም ነው። እዛ ቅላቱ ላይ ትንሽ ነገር ስታረግበት ትንሽ ቶሎ ጉስ ቀይን ለማጎሳቆል ቀላል ነው። ልክ ልብሶቹን ስናደርገው ትንሽ ከወጥ ሲል ደንበኛ ቀጥቃጩን ሆኖ ወጣ። የአካባቢው እውነተኛ ልጅ ነው፣ ባህሉን የኖረ ነው። አሁን ድረስ ጊዮን ሲናገር እኮ አልቀየረም። እንትኑን እንደ እባብ ገለፈቱን አውጥቶ አልጣለም። ከነ ልብሱ ነው ያለው። እኔም ሳገኘው ከነ ሀገራዊ ልብሱ፣ ከነ ሀገራዊ ለዛው፣ ከነ ሀገራዊ ፍላጎቱ ነው ያገኘሁትና ልክ አምጥቼ ሳስገባው ልክክ ነው ያለው። ማናልወሽ አረ ማናልወሽ ማናልወሽ ምን ሆኗል? ነስቲ ወዲህ የምን ከተሜ ነው? ተዚያ ተወዲያ ወደዚህ የሚመጣ ጊዮኔን አባቱ ነው የሰራው፣ ቀጥቃጭ ነው የሰራው። ትክክለኛ ቀጥቃጭ ነው ማለት ነው። በጣም ትክክለኛ ነውና የጊዮንን ደግሞ በጣም ከፍ ያለውን አቅሙን ያየ ነው በዛ በፍቅር መጨረሻ ፊልም ነው። በጣም በኮሚትመንት ነው የሰራው፣ መስሎ ሳይሆን ሆኖ የሰራው። አሸታትና አስቀምጠው፣ ደህና ቦታ ላይ አስቀምጠው። እንዲያው አያሻግ እንዲያው እሱ ፈጣሪ ይርዳህ። እንዲያው እንግዲህ አያዘለቀ እንግዲህ ችግሩ ምንድነው? መድኃኒቱ እንዲህ በቀላሉ በቅርብ የሚገኝ አይደለም። የቴሌቪዥን ድራማዎች ሰርቻለሁ። ሰው ለሰው ላይ፣ ቤቶች፣ ትረታ፣ ፍለጋ፣ ፍታዳኝ፣ የቄሳር ዲናሮች የመሳሰሉ የቴሌቪዥን ድራማዎች ሰርቻለሁ። ፍቅር መጨረሻ ፊልሙ፣ ዮቶር ፊልም፣ እምቢ፣ አትሸኟትም ወይ፣ የማርኋ ምናምን የመሳሰሉ ፊልሞችን፣ ገዳይ ሲያረፋፍድ የመሳሰሉ ፊልሞችን ሰርቻለሁ። ከዚያ ውጭ የመድረክ ድራማዎቹ በርካታ ናቸው። እነ ሽምቅ ወጥመድ፣ የመጨረሻው መንገደኛ፣ ምን እንትን ጥቁር ገመድ፣ በጣም ብዙ ናቸው። ተከታታይ ድራማ እየተጀመረ ብዙ ጊዜ ይቋረጣል። ተከታታይ ድራማ ተጀምሮ እንዳይቋረጥ ከሌሎች ያየውን ስህተት መስታወት እኛ ድራማ ላይ እንዳይደገም በስሩ ያሉትን ተዋናዮች ይገስጽ ነበር። ሙያው ክብር አለው። ዝም ብለን የምናንከባልለው አይደለም። ዋጋ ልንሰጠው ይገባል። ይመክራል አብሮት የሚሰሩት። አንዳንዱ ሜንካስቱ ማን ይጫወተው ምናምን ቢባል እኔ ሊልህ ይችላል። ጊዮን ቢወደው ብትፈቅዱ ስጡ ሊል ይችላል እንጂ እኔ ካልሰራው ሊል አይችልም። ምንድነው ብትፈቅዱና ብትወዱ ይሄን ብሰራው ሊል ይችላል በጨዋነት። ኖ ኖ ኖ ይሄን ነው የምሰራው ምናምን ይሄ እንትኑ የለውም። ስራ ላይ ሲሪየስ ነው። የምትሰጠውን ነገር ቶሎ ነው። ለምሳሌ አሁን ስክሪፕት ጥናት ከሰጠው ቶሎ ዲያሎጉን ወዲያው እንግዲህ ስክሪፕት ስታነብ ዲያሎግ መሸምደድ ብቻ አይደለም። ከዲያሎጉ ባሻገር ካራክተሩን ኢንተርናላይዝድ ማድረግ ያስፈልጋል። ያን ካራክተር በደንብ ቶሎ የካራክተሩን ባህሪ ለይቶ ቃለ ተውኔቶቹን ደግሞ በቃ ከሰጠው ጊዜ በታች አድርጎ ጨርሶ ምን ብሎ ነው የሚመጣው። ይሄ ደግሞ ለዳይሬክተሩ ስራ ያቀላል ማለት ነው። ራሱን በመጠበቅ ጊዜውን በአግባቡ ይጠቀማል፣ ያርፋል። የበረዶ ግግር አክሎ ለመከራ አይመጣም። ጉዳዩ አይደለም። ሲምፕሊሲቲ ቀለል አድርጎ ነገሮችን ተወው ይላል። የናበጋ ጊዮርጊሱ ተወላጅ አለቃ ገብረሃና ደስታ ተገኘ የወይዘሮ መልካም የልማ ልጅ በእውቀት የረቀቁ በዘመን የዘመኑ ሁሉን ያወቁ የአገር እንቁ የቀለም ቀንድ ሊቁ ሰዓት ፓንክቹዋል እንደሱ የለም አይቻልም። እኔ በባህሪ ያው እኔ ብዬ ባላወራ ስለኔ ደስ አይለኝም።
ሰዓት የማያከብር ሰው አልወድም። ቲያትር ላይ አባራለሁ። 3 ሰዓት ኦን ታይም የኔ ዝግጅት ሲኖር ይታወቃል። በቃ 3 ሰዓት ኦን ታይም መድረክ ላይ የምንገናኝ እሱ 2 ሰዓት ከዛ በፊት በቃ እስካሁን እንግዲህ 10 ዓመት በላይ ሆኖናል። ከ10 ዓመት በላይ ሆኖናል። አንድም ቀን አርፍዶ ያውቅም። አንድም ቀን ሰዓት ላይ በታምር አልደራደርም። ከቀጠርከኝ ሰዓት በጣም ከከበድከኝ 5 ደቂቃ ልታገሰህ እችላለሁ። ለስራ አይደለም የሆነ ትልቅ ነገር ልሰጠኝ ቀጥረኸኝ 5 ደቂቃ ዲሌይ ካርግ ይቀራል። ስጦታው ብቻ ይሄዳል፣ ሊቀር ይችላል። አንድ ስራ ላይ ጥንቅቅ ብሎ መምጣት፣ ስራን ገሎ ዳይሬክተሩ የሰጠውን ስራ በፈለገው ሰዓት ላይ አጠናቆ መገኘት፣ እሱ በቃ ዲሲፕሊን መለያ። ትልቁ ግብአት ትልቁ ነገር ዲሲፕሊን ነው። አንድ አክተር ማድረግ ያለበትን ነገር እያሰላሰለ እያውጠነጠነ መቆየት ነው ያለበት ወይስ ሌላው አክተር ስለሚያደርገው ነገር ወይስ ሌላው ሰው ስለሚያደርገው ነገር ወይስ ቤት ስላለው የልጁ ጡጦና ወተት እያሰበ ነው ስራ ውስጥ የሚቆየው? ገብቷል። ቦታው ላይ መሆን ባለበት ሰዓት ላይ መሆን ያለበትን ከሆነ ስራውን በጣም ቆንጆ አድርጎ ስራውን መስራት ይችላል። እንደዚህ አድርገን ስለመጣን አሁንም አምናለሁኝ። አላቅም ያለውን ባህሪ አላቅም። ያኔ በሰዓት ነው የሚመጣው፣ ታዛዥ ነው። የሰጠኸውን ጨምሮ አበልጽጎ ቀይሮ ሳይሆን አበልጽጎ የምትፈልገውን ዲካ ነክቶ መልሶ ይሰጣል። ለአክተር ከሚያስፈልጉት ነገሮች ውስጥ አንዱ ጆሮና ልብ ናቸው። ሁለቱም አሉት። ሻርፕ ነው የሚገኘው። ከዛ ውጪ ደግሞ መምጣቱ አይደለም ጉዳዩ፣ ጠንቅቆ ነው የሚመጣ። በሱ የሚገባውን ጉዳይ ጨርሶ ነው የሚመጣው። ተዋናይ አንድ ተዋናይ ማድረግ ያለበትን ጉዳይ ማለት ነው አጥንቶ ስፒች ብሎኪንግ ቃለ ተውኔት የቃለ ተውኔት ጥናቱን በትክክል አጥንቶ እስክቹ ነው የሚመጣው። መጀመሪያ ከመቀበል ይጀምራል። ይሁን እንደወረደ አይደለም የሚቀበለው። ያያል፣ መስተካከል የሚገባው ነገር ካለ እንዲስተካከል ሀሳብ ይሰጣል። ራሱ ማስተካከል ካለበት ያስተካክላል። ከዛ በኋላ ግን በጥሩ ኮሚትመንት ወስዶ ወደ ራሱ አድርጎ ነው የሚሰራው። እኔ አዘጋጅ ነኝ፣ ደራሲ ነኝ። አንዳንድ ጊዜ ትወና ስራዎች እኔ ጋር አብሮ ይሰራል። በፍጹም አያስቸግርም። የሰጠኸውን በትክክል ይቀበላል። ከሰጠኸው በላይ ስራውን ጨርሶት ነው የምታገኘው። ይይዛል፣ ያስደስታል እና ካሜራ ውስጥም ግርማ ሞገሱ ደስ ይላል እና ጊዮን ጋር መስራት መታደል ነው። እኛም አክብረን ነው የምንጠራው። አሁንም እርስ በርስ አዎ፣ አንተና እኔ እውነቱን አጋልጠን ካላስቆምናቸው አሁንም ደም መፋሰሱን ይቀጥል። በና አንተም ወደ ራሱ አሰኑ፣ እኔም ወደ ራሱ ጉልላት ፈጥነን መድረኩ ግርማ፣ የመድረኩ ሞገስ፣ የመድረኩ ጀግና ጊዮን አለምሰገድ ነው እዛ ላይ እና መድረኩ ላይ በነጭ ቲሸርት በደም ተጨማልቆ ነው እንትን የሚጠቃለለው እና በጣም እጅግ በጣም ስሜት ይነዝር ስለነበረ ቲያትሩ በጣም ቆንጆ ስለነበረ እነሱ ደግሞ አተዋውን ደርዝ ያለው ተዋናይ ስለነበረ እኔ ደግሞ እንዲህ አይነት ነገር ሲያጋጥመኝ እና በጣም ውስጤ ተነክቷል ብዬ ሳምን አስተያየቴን እገልጻለሁ እና ከመድረክ ጀርባ ሄድኩ እና አገኘሁት። በጣም መደሰቴን ነገርኩት። ግሩም ተዋናይ መሆኑን ነገርኩት። የዕለቱ ኮከብም እሱ ነበረ። ከዛ በኋላ ያችን የተወግቶባት በደም የተነከረች ቲሸርቱን ለማስታወሻነት ተቀበልኩት። ወግ አቀራረብ ምኑን ያውቅበታልና ያንን ወደ ቲያትሩ ወደ ድራማው ያመጣና ውበት ይሰጥላል። ወደ እንትን ምንድነው መድረክ ላይ ሰው በተሰበሰበበት ብቻ ሳይሆን ገና ልምምድ ውስጥ እያለንም ራሱ ውበት ሰጥቶ በጣም በከፍተኛ ሁኔታ ነበር ውበት ሰጥቶ ይሰራልና እሱ ሰርቶ አንተን እንድትጫወት በደንብ እንድትጫወተው ያደርጋል። የራሱን ብቻ ሳይሆን የሌሎቻችንንም ዲያሎግ አብሮ የሚያጠና ሰው ነበር ጊዮን።
እኔ ከጊዮን ጋር መድረክ ላይ ስወጣ በጣም ከፍተኛ በራስ የመተማመን ስሜት ይሰማኛል። በጣም በራስ የመተማመን ስሜት ማለት ነው። እውነቴን ነው የምልህ። ይሄንን የምለው ያው ስለሱ ለመናገር ስለቀረብኩ አይደለም፣ ግን እውነቱን ለመናገር በሙሉ መተማመን አብሬው ከምሰራቸው ሰዎች ግንባር ቀደሙ ጊዮን ነው። ከሱ ጋር ስወጣ በደንብ ማለት የተሰጠንን ብቻ ሳይሆን ወጥቶ እንኳን ሌላ ነገር ሲያወራብህ ምንም ማትደነግጠው በደንብ አብረህ ከሱ ጋር አውርተው እሱ ባወራህ ልክ አውርተው እኔ ባወራሁት ልክ አውርቶኝ ብሳሳት መልሶኝ ብሳሳት መልሼው እንዲህ በቃ ተናበህ ልብ ለልብ ሆነ የምትሰራው ሰው ነው ከጊዮን ጋር። ብቻዬን ነኝ። ትዳርም ልጆችም የሉኝም። ወላጆቼ በህይወት የሉም። አባቴ እንኳ ኦልሞስት ከጎረመስኩ በኋላ 82 አካባቢ 9ኛ ክፍል እያለሁ ነው እሱ በህይወት የሞተ። እናቴን አላውቃትም በአካል ግን እሷ ትንሽ ባላባት የሚባለው ቤተሰብ ናት። የደጃዝማቾች ዘር ናት። በእነሱ እጅ ነው ያደግኩት። እጅግ የቀበጠ አስተዳደግ ነው ያደግኩት። ጥሩ የአኗኗር ስልት አለው። ለምሳሌ እስከ 6 ምናምን እንጫወታለን። ምግብ እንኳን ሲበላ ዝም ብሎ ይሄ የበሬ ምናምን አይነከርለም። የሆነ ጥሩ ነገር ካለ ምናምን ለጤንነት እንሄዳለን ስናገኝ ማለት ነው። ከሌለ ቤቱ ሂዶ በራሱ ለጤንነቱ የሚስማማውን ነገርም እየሰራ የሚበላ ልጅ ነው። ምናልባት እንደው ያው ሰው በግል ህይወት ውስጥ አንድ እጅ አያጨበጭብም ቢኖር ብለህ ታስባለህ። እሱ ደግሞ አያናድደኝም ለኔ። አንዳንዱ እንደዛ ሊሆን ይችላል። የህዝብ ፍቅር አለው፣ ወገነ ብዙ ነው፣ ግን ደግሞ ለራሱም አያንስም። በአየር ላይ ድንጋይ እየተወራወሩ በስር ብሄድ አንድ ድንጋይ እኔ ላይ እንደማያርፍ እርግጠኛ። ስለዚህ ከዚህ በላይ ምን ሀቅ ያስፈልገኛል? ቆይ መጀመሪያ ጋሼ እንዳይጎዳ እሱን እንዳይል ቆይ አቆዩት በዚህ ያሳልፉት ይላሉ እንጂ አንዲት ነገር ሰውነቴ ላይ እንደማያሳርፉ እርግጠኛ ነኝ። ስለዚህ ለኔ ትልቅ ሀብት ነው። ዞላ እኮ ጭንቅ ነገር ገጥሞኝ ነው። እናንተ ጭንቅ ሳይገጥማችሁ አትመጡ። ብላፍ ቁጭ በል። ሲፈጥረው ጀምሮ አንደበቱ የሚጣፍጥ ዙሪያውን አውድህን ሳቅ የሚሞላ የሚያዝናናህ እሱ ጋር ከገጠምከው ደህና ጫንቃ ሊኖር ይገባል። ምን ማለት ነው? የመስማት የሰማውን መሸከም ከፈለገ ልክህን የሚነግርህ እና በልኩ እንድትኖር የሚያስገድድህ ጊዮን አለምሰገድ ማለት በቃ ቀልድ አዋቂ ተጫዋች ሀያሲም ነገር ነው። የማህበራዊ ህይወትን ሂስ የሚያደርግ ሰው ነው። ገና ስታየው ጨዋታ የሚያምርህ አይነት ሰው ነው። በቃ ጊዮን ገና ስታየው ማለት ነው። ሌላ ምንም እሱ ጋር ክፋት የለም፣ እሱ ጋር ሌላ ተንኮል የለም፣ እሱ ጋር ምቀኝነት የለም። እንደዚህ ሰው በቃ እንደዚህ በህይወት እያለ ነው መነገር ያለበት ስለ ሰው ልጅ። ከሚደመጡ ሰዎች አንዱ ነው። አሁን እንዲህ ክብብ ብታደርግ ብዙ ሙያተኛ ክብብ ቢያደርግ የተወሰኑ ሰዎች ጎልተው ድምጻቸው ይሰማል አይደለ? የተወሰኑ ደግሞ አድማጮች ናቸው። እና ጊዮን አለምሰገድ እኔ ባለሁበት እኔ በምገኝበት ስብስብ የሚያደምጥም ተናግሮ ቀንህን ደስ እንዲል የሚያደርግ ፖዚቲቭ የምትለው አይነት ሰው ነው እና የብዙዎቹ መገለጫ። ሰው ሲበደል ደስ አይለው። ለምሳሌ በስራ አጋጣሚ የኪነ ጥበብ ተቋማትና ወይም ሰዎች ግለሰቦች በትክክል አልተከፈላቸውም ብሎ ያምናል። በትክክል እየሰሩ ግን በትክክል የሰሩበትን የላባቸው ዋጋ እያገኙ ነው የሚባለውን ነገር ይቃወማል። እየተገኘ አይደለም፣ በምንለፋው ልክ አይደለም። ስለዚህ ለክብሩ ይጨነቃል፣ ለሙያ ክብሩ ይጨነቃል እና እሱን አስተምሮኛል። በነገራችን ላይ እንግዲህ ዋጋም የለን። በቃ በጣም ያው ፖዚቲቭ ሰው ነው። ሁለተኛ በጣም ተጫዋች ነው። ነገሮችን ቀለል አድርጎ የማየት ሁኔታዎች አሉ። በሙያው ላይ ደግሞ በደንብ ትኩረት ሰጥቶ የሚሰራ
ጥሩ ባለሙያ ነው። እንደ ጓደኛም ያው መከታም ይሆን ሲቸግርህ የሚደርስልህ ለሰው ጥሩ የሆነ ምልከታ ያለው ሰው ነው ጊዮን። ጧት በተገናኘ ቁጥር ከጊዮን ጋር የሚገርም ነገር ህይወት ነው ያለው። አንዳንድ ጊዜ ጥሩ ቁርስ ልትበላ ትችላለህ አይደለ? መንፈስህ ደግሞ ትንሽ ምግብ ያስፈልገዋል አይደለ? ከፈለክ ጊዮን ጋር ሂድ። በቃ አሁን እኔ ሰው ያልገባው ነገር ሰው እየናፈቀ በስልክ ደግሞ ምን ፈለግ ይላል። ምንም ሌላ የለም፣ ትንሽ ሳቅ ነው። ለካ ውድ ነው ሳቅ ገብቷል። እና ስትናደድና ስታኮርፍ ትከርማለህ። አጨማደ ፊትን እኔን ፍለጋ መከራ ታሳይኛለህ። ምን መጣ እኔ የምልህ ይኸውልህ አንዲት ነገር ነበረች ብሎ ይጀምርልሃል። እዛው ስልክ ላይ የሆነች ፈገግ ያለ ነገር ይጨምርልሃል። እና ጊዮን በዙሪያው የሳቅ መንፈስ አለ። ስንገናኝ በቃ ይሄ ደስ ብሎ ገና ከሩቅ ሲመጣ ኖር ብለህ የምትገናኘው ጓደኛ አለ አይደለ? እና በጣም በፍቅር ስትነካካ፣ ስትጨባበጥ፣ ስትተቃቀፍ እሰይ የሚያሰኝ ማለት ነው። መጣብኝ የማትለው ሰውዬ አንድ ብትሉልኝ አደብ ብታስይዙት። ማን ነው እሱ? አያሹመት ነው እንጂ ሌላ ማን አለ? እኔ እኮ እንዲያው መድረሻው ጠፋኝ እና እንዲያው ለአባም ነግሬያቸዋለሁ። እሳቸው ጋር ሁናችሁ እንዲያው አንድ ብትሉ በልጅቷ ጉዳይ ሌላ ምን አለ? እሷው ናት። እሺ እንጠይቀዋለን። አሜን የሚባል ፊልም እዚህ መቄት የምትባል ሀገር ላይ ሲዘጋጅ እሁድ ቀን ነበረና ዝናብ ጥሏልና እሱ ፈረስ ላይ ወጥቶ የሚሰራው ካራክተር ነበር እና ብዙ ጊዜ እኔ ባላባት ልጅ ነኝ ምናምን ይላል ጊዮን ሲቀልድ። የባላባት ልጅ ደግሞ እንግዲህ ፈረስ ምናምንም አይጠፋውም ብለን ነው የምናስበው። እዛ ፈረስ ላይ ወጥቶ ቀረጻ ሊካሄድ ካሜራ ኦልሬዲ ተጠምዷል። ያ ፈረስ እንትን ያደርግና ይጎፈላና ነው የሚባለው ጊዮንን በቃ ወደ ላይ ሰቀለው። ጊዮን በቃ ወደ ላይ ሄዶ እንደገና ፈረሱ ሲቀበለው በሶስተኛው ዞር አለበት ጭቃው ላይ በቃ እንደ ጨርቅ ኳስ ጧ ብሎ ነው ወደቀው። አሁን እዛን ቀን እሑድ ቀን ነው ብያለሁ። ቤተክርስቲያን አለ። ቤተክርስቲያን ገብተው የወጡ ሰዎች ያንን ያዩ ነበር፣ ካሜራም ስለተጠመደ። እሱ እዛ ፌንት አድርጎ ወድቆ እኛ እንዲህ ነው ሲባል አንዱ ሰው እየጠራኝና የምትደግሙት ናችሁ ወይስ እኛ እንኳን ልንሄድ ነው? እና ሰውየው ጊዮን ወድቋል፣ እነሱ ይደገማሉ ይሄ ብለው ጥያቄ ያቀረቡትና እንግዲህ ያ ልጅ ጊዮን ወደ 2 ሰዓት አካባቢ ነው እንደዚህ የሆነው። ህመሙ ወደ 5 ሰዓት ላይ ነው የተሰማው። 5 ሰዓት ላይ እንደገና ወደ ሐኪም ቤት ነው እንደዚህ ተረውና ያው አስቂኝም አሳዛኝም ገጠመኝ ስለነበር ነው የምትለው ሰው ነው። ክፋት አላየሁበትም፣ ሀሜት አላየሁበትም። አብረን በነበርንባቸው ጊዜዎች እኔ ጊዮንን በማገኝበት ጊዜ አብረን በሰራናባቸው ጊዜዎች ውስጥ እንደ ጓደኛ ሻይ ቡና ባልንባቸው ጊዜያት ውስጥ እከሌ እኮ ተብሎ የሆነ ለማማት፣ ለመዘርጠጥ፣ ለማዋረድ እንዲህ አይነት ነገሮች አላየሁም። ሰው ማለት ዲፋይን እናድርገው ብለን ካልን በጣም ትልቅ ፊሎሶፊ ነው የሚሆነው። ሰው ማለት የመጣበትን ተልእኮ የተሰራበትን ተልእኮ የሚያውቅ ማለት ነው። ሰው ማለት ምሉእ የሆነ ከላይ ፈሪሃ እግዚአብሔር ያለው ከምድር ሰው አምሳሉ ጓደኛው፣ ዘመዱ፣ ቤተሰቡ፣ ሀገሩ ያለው ይህንን አሟልቶ በሙሉ አይን በሙሉ አንደበት የሚመለከት ሰው ማለት ነው። ለጊዜያዊ ጥቅም ሲባል አንድ ነገር ጥሎ አንድ ነገር የማያነጻ በማተቡ አዳሪ፣ በትላንቱ ኗሪ፣ በቁም ነገር ባስቀመጥከው ቦታ የሚገኝ ካልከኝ ጊዮን ነው። ፍለጋ ድራማን ሰርተን ተከታታይ ያን ሁሉ አመት ሰርተን በስራቱ የምስክር ወረቀት እንኳን አልተሰጠምና ከኔ በላይ በጣም ይናደዳል። በኔ ጀርባ ያለውን ችግርና በኔ ያለውን ጀርባ በደል እሱ ሲታገል ነው የምታየው። ምናልባት ተጋፍጦ ሲያልፍ ተው እባክህ፣ ኧረ እባክህን ቀለል አድርገው፣ እንደዚህ እኮ መኖር አንችልም፣ እንደዚህ አድርገን ተስማምተን እንኑር፣ አንገታችን አጎንብሰን ላይ ምን አገት ባጎንብስ ነው የሚለው። ከዚህ ላይ እኔን የሚፈልግ እኔን የለመደ እኔን ኮትኩቶ ከታች ጀምሮ ያሳደገ ማህበረሰብ አለ። ስለዚህ እሱን ጥሎ የሚሄድ ያንድ ቀን ህልም እንኳን የለኝም። ያንድ ቀን ሆዳችን ሞልቷል። ለምን ገል ይሆናል? ማነሽ አንቺ ባንቺ አለም
በይነይ ማንውጣ ተብሎታል። እነሱ አንድ ወንድ ኮቶታ ብዙ ነው። ነይ ውጪ። ሀገር እናት ናት፣ ሀገር ሚስት ናት፣ ሀገር እህት ናት ሲሉ ብዙ አልስማማም። ትነጠልብኛለች። ሁሉም ናት። በቃ ሁሉም። ሌላው ተከባብረን መኖሩ ቢያቅተን እንኳ አፈሯን ሳሰሰት ታለብሰናለች። አንተና እኔ ተጋጭተን አንተና እኔ ተገፋፍተን ብንኖር እንኳ የመጨረሻ ግባታችን ሲፈጸም ላንተ አታደላም፣ ለኔ አታደላም። አፈሯን እኩል ነው የምታለብሰን።